አርሰናልንና የአርሰናል ደጋፊዎችን ያስቆጣው ተግባር እጅግ ያነጋገረ ይገኛል። መድፈኞቹ ይህንን በጭራሽ አንቀበለውም እያሉ ነው። ምንድነው የተፈጠረው? መድፉ በሌላ በኩል አጥቂ ለማስፈረም ከጫፍ መድረሱ ሲሰማ በርካታ የዝውውር መረጃዎችም አሉ። ዛሬ ከኔ ጋር ቆይታ ስታደርጉ የምታደምጡት ነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ቻናሌን እየተመለከታችሁ ሰብስክራይብ ያላደረጋችሁ ካላችሁ አንድ ጊዜ በአክብሮት ሰብስክራይብ እንድታደርጉ ልጋብዛችሁ። እንደተለመደው ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎቹ እናልፋለን። እሁድ መድፈኞቹ ከሊቨርፑል ጋር ባደረጉትና አቻ በተለያዩበት ጨዋታ በአንፊልድ ስቴዲየም የተፈጠረው ነገር በርካታ የአርሰናልን ደጋፊዎች ከፍተኛ ቁጣ ውስጥ የከተተ ነው። የሊቨርፑል ደጋፊዎችና የአርሰናል ደጋፊዎች እህል ውሃም አብቅቷል እየተባለ ይገኛል። በአርሰናል ቤት አርሰናልን ከምንምነት አንስተው ወደ ትልቅነት የመለሱት ስፔናዊው አሰልጣኝ ሚኬል አርቴታ የደረሰባቸው ዘለፋ የአርሰናልን ደጋፊዎች ክፉኛ አስቆጥቷል። አሰልጣኝ ሚኬል አርቴታ ከዛሬ 5 ዓመት በፊት አርሰናልን ሲረከቡ በኡናይ ኤምሬና በአርሰን ቬንገር የመጨረሻ ዓመታት እጅግ የተዳከመውና በሊጉ ወገብ ላይ ሆኖ የሚጨርስ በማንም የሚሸነፍ በተለይም በትልልቅ ስድስቱ ክለቦች በቀላሉ እጅ የሚሰጥ የነበረውን አርሰናል በተሰጣቸው ጥቂት ዓመታት ውስጥ ባላቸው የአካዳሚና ትንንሽ ገንዘብ የወጡባቸው ተጫዋቾች ቡድኑን ዳግም አጠናክረው ወደ ዋንጫ ተፎካካሪነት የመለሱት የመድፎ አለቃ አርቴታ አንፊልድ ሲደርሱ የደረሳቸው አቀባበል ግን እጅግ አሳዛኝ ነው። አሰልጣኝ ሚኬል አርቴታ ሊቨርፑል ዘንድሮ ዋንጫው ይገባዋል፣ ለሊቨርፑል ክብር እንሰጣለን፣ ወደ ሜዳ ሲገቡም እናጨበጭብላቸዋለን ብለው ለሊቨርፑል ደጋፊዎች ቃል ገብተው ነበር ወደ አንፊልድ ያመሩት። አሰልጣኝ ሚኬል አርቴታና ቡድናቸውም ለሊቨርፑል የክብር አቀባበል ከማድረግ በላይ አርቴታና የቡድኑ አምበል ማርቲን ኦዲጋርድ ከጨዋታው መጀመር በፊት በቡድኑ የመታሰቢያ ሐውልት ላይ የአበባ ጉንጉን አስቀምጠው ለሊቨርፑል ያላቸውን ክብር ገልጸው ነበር ወደ ስቴዲየም የገቡት። ታዲያ እዚህ ጋር ነበረ አርቴታንና የአርሰናል ደጋፊዎችን እንደዚሁም ተጫዋቾችን እጅግ ያስከፋው ነገር የተፈጸመው። የሊቨርፑል ደጋፊዎች የክብር አቀባበል ለማድረግ የተስማማውን በውድድሩ ለዋንጫ ሲፎካከራቸው የነበረውንና በጨዋታው ጅማሩ ላይ ለመታሰቢያ ሐውልታቸው የአበባ ጉንጉን ያስቀመጠውን አርቴታ አንተ ሁሌ ሚዜነህ መቼም አትሞሸርም ሚዜነህ ሲሉ እጅግ አጸያፊና በእግር ኳሱ ዓለም ከታዩ የአንድን ግለሰብ ክብር ከሚነኩና ምናልባትም በእግር ኳስ ባለፉት ጥቂት ዓመታት ከተመለከትናቸው በአሰልጣኞች ላይ ከተደረጉ ዘለፋዎች ሁሉ የከፋው ነው ሲሉ በርካታ የእንግሊዝ ሚዲያዎች ዘግበዋል። የሊቨርፑል ደጋፊዎች ሚኬል አርቴታ እንዲህ መባሉ ልክ ነው፣ ምክንያቱም እሱ አስቀድሞ እኛ ባለፉት 2 ዓመታት ካሳካነው ነጥብ በታች አሳክተው ነው ሊቨርፑሎች ዋንጫውን ያሳኩት፣ እኛ ስለተጎዳብንና ተፎካካሪ ስላልነበራቸው ነው ዋንጫውን የበሉት ብሏል በሚል ቂም ይዘውበት እንደነበር የተናገሩ ሲሆን አርቴታ ግን ሊቨርፑል ዘንድሮ ጥሩ አቋም አሳይቷል፣ ዋንጫው ይገባዋል ብሎም ነበር። የአርሰናል ደጋፊዎች ደግሞ በአንጻሩ የሊቨርፑል ትልቅ አሰልጣኝ የርገን ክሎፕ እኮ በ9 ዓመታት አንድ ዋንጫ ነው ያሳካው፣ እንደዚሁም ደግሞ ለ3 ተከታታይ ዓመታት በፔፕ ጋርዲዮላ እየተበለጠ ዋንጫ አጥቷል፣ ስለዚህ እሱም ሚዜ መባል አለበት ሲሉ በሊቨርፑል ደጋፊዎች የተሰማቸውን ቅሬታና ሐዘን ገልጸዋል። ለወትሮ በተለይም በኢትዮጵያ ውስጥና በእንግሊዝ ውስጥም ሊቨርፑልና አርሰናል የተለየ ቁርሾ ያልነበራቸው እርስ በርስ የሚደጋገፉ የሚከባበሩ ቡድኖች ቢሆኑም በዘንድሮ ዓመት በተፈጠረው ፉክክርና የሊቨርፑል ደጋፊዎች ባሳዩት ያልተገባ ድርጊት ግን ካሁን በኋላ በሊቨርፑልና በአርሰናል መካከል ከፍተኛ የሆነ ቁርሾ እንደሚኖር የተገለጸ ሲሆን በአንፊልድና በኤምሬትስ ካሁን በኋላ በሁለቱ ቡድኖች መካከል የሚደረጉ ጨዋታዎች ከፍተኛ ትንቅንቅ ይደረግባቸዋል ተብሎ እንደሚጠበቅ ነው የተገለጸው። አርሰናል አጥቂ ለማስፈረም ከጫፍ ደርሷል። የስፖርቲንግ ሊዝበኑ ቪክተር ዩክሬሽ ከአርሰናል ጋር በግል ጉዳዮች ላይ ተስማምቷል። ጋዜጠኛ ሰባስቲያን ቪዳል እንደዘገበው ከሆነ ስለ ቪክተር ዩክሬሽ አርሰናል 72 ሚሊዮን ዩሮ አካባቢ የዝውውር ገንዘብ አቅርቧል። አንድሪያ ቤርታ የቪክተር ዩክሬሽ አድናቂ ነው። ቤርታ በአርሰናል ቤት የመጀመሪያውን ዝውውር ማርቲን ዙቤሜንዲን ለማስፈረም ስምምነቱን ከጨረሰ በኋላ አንድሪያ ቤርታ ዩክሬሽ ሁለተኛው ፈራሚ በማድረግ ወደ ኤምሬት ማምጣት ይፈልጋል ያለ ሲሆን ሌላኛው ታማኙ ጋዜጠኛ
ፓብሎ ኦሊቬራ በበኩሉ ስለ ዩክሬሽ የዝውውር መረጃ አርሰናል 80 ሚሊዮን ዩሮ አቅርበዋል። ለቪክተር ዩክሬሽ ለክለቡ ስፖርቲንግ በማቅረብ አጥቂውን ከማንቸስተር ዩናይትድ ቀድሞ ለማስፈረም የዝውውር ጥያቄ ለማቅረብ ተዘጋጅቷል። አርሰናልና ስፖርቲንግ ሊዝበን ለስዊድናዊው አጥቂ ዝውውር በሁለቱ ክለቦች መካከል ስለ ዝውውሩ ስምምነት ላይ ለመድረስ መቃረባቸውንም አረጋግጠዋል። አንድሬ ቤርታ የቪክተር ዩክሬሽ አጨዋወት እጅግ ይመስጠዋል፣ ስለዚህ ለአርሰናል ይመጥናል በሚል እንደሚወዱት የተናገረ ሲሆን አንድሬ ቤርታና አሰልጣኝ ሚኬል አርቴታ በቀጣይ ዓመት የአርሰናል የፊት መስመርን ለማጠናከር ለ9 ቁጥር ተጫዋች ቅድሚያ የሚሰጧቸው ዋነኛ የዝውውር ኢላማ በመሆኑ በቀጣይ ዓመት የአርሰናልን የፊት መስመር በስዊድናዊው አጥቂ ዩክሬሽ እንዲመራ ለማድረግ በአሁኑ ጊዜ ለአርሰናል ተስማሚ አማራጭ ተጫዋች ነው በሚል መግባባት ላይ መድረሳቸው ተረጋግጧል። የዘንድሮ የክረምቱ ዝውውር መስኮት በዚህ ክረምት 2025 በሁለት ዙሮች ተጫዋቾችን ማዘዋወር የሚቻል ሲሆን በመጀመሪያው ዙር ከሰኔ 1 እስከ 6 እንደዚሁም ደግሞ ከ6 እስከ 10 ከተከፈተ በኋላ ለ6 ቀናት የዓለም ክለቦች ዋንጫ ውድድር ምክንያት ዝውውሩ የሚዘጋ ሲሆን ከዚያ በኋላ ደግሞ እንደተለመደው ይከፈታል። ከማርቲን ዙቤሜንዲ በኋላ አሰልጣኝ ሚኬል አርቴታ በዚህ ክረምት 2025 የመጀመሪያ ደረጃ ላይ ቁልፍ ቦታዎችን የመጨመር ሂደቱን ቀድሞ ማጠናቀቅ ይፈልጋሉ። አንድሬ ቤርታ በአርሰናል የመጀመሪያውን የዝውውር መስኮት እንዴት እንደሚሰራ ለማየት ሁሉም በጉጉት እንደሚጠብቀው ተናግሯል። ፓብሎ ኦሊቬራ የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭልም አርሰናል በቀጣይ ዋንጫ የሚፈልግ ከሆነ ቢያንስ 3 ተጫዋቾችን ማስፈረም አለበት ሲል የተናገረ ሲሆን 2 የፊት ለፊት መስመር ተጫዋችና 1 የአማካኝ ስፍራ ተጫዋችን አርሰናል ማስፈረም አለበት ብሎ እንደሚያምን ተገልጿል። መድፈኞቹ በአሁኑ ሰዓት የተከላካይ አማካኙን ማርቲን ዙቤሜንዲን እንዳስፈረሙ የተረጋገጠ ሲሆን አሁን ደግሞ ትኩረታቸው የፊት ለፊቱ መስመር ዩክሬሽ ሲሆን ሌላኛው ግን እጅግ ወሳኝ የተሰማው መረጃ ደግሞ የኒውካስትል ዩናይትዱ አሌክሳንደር አይዛክ ወደ አርሰናል ሊመጣ እንደሚችል ዛሬ ቢቢሲ ስፖርት ዘግቧል። ቢቢሲ ስፖርት እንደዘገበው ከሆነ አሌክሳንደር አይዛክ ከአርሰናል ጋር መነጋገር ይፈልጋል። ነገር ግን የኒውካስትሎች ከፍተኛ ገንዘብ ለአርሰናል ዝውውር እንቅፋት ሊሆን ይችላል ተብሏል። መድፈኞቹ እጅግ በአስደናቂ ሁኔታ ባለፉት ዓመታት ለፈለጓቸው ተጫዋቾች ትልልቅ ገንዘብ ለማውጣት እንደማይሰስቱ የታየ ሲሆን በተለይም ዘንድሮ በተጫዋቾች ዝውውርና በሻምፒዮንስ ሊግ ግማሽ ፍጻሜ በመድረሳቸው ያገኙት ትልቅ ገንዘብ ትልቅ ብር አውጥተው አጥቂ ለማስፈረም እንደማያግዳቸውና እገዛ እንደሚያደርግላቸው የተገለጸ ሲሆን አርሰናል ለኒውካስትሉ ሁለገብ አጥቂ አሌክሳንደር አይዛክ 123 ሚሊዮን ፓውንድ ማቅረቡ ነው የተሰማው። ኒውካስትል ግን አሁንም ከ130 ሚሊዮን ፓውንድ በላይ እንደሚፈልግ የተገለጸ ሲሆን አርሰናል እንደ መጀመሪያ 123 ሚሊዮን ፓውንድ ማቅረቡ የተሰማ ሲሆን አሌክሳንደር አይዛክ ዘንድሮ ከአርሰናል ጋር ለዋንጫ እየተፎካከረ በነበረው ሊቨርፑልም አጥብቆ ስለሚፈልግ በሁለቱ መካከል የሚኖረው ፍጥጫ ይጠበቃል። የሰሜን ለንደኑ ክለብ አርሰናል በሚቀጥለው ክረምት የዝውውር መስኮት ትልቅ ስራዎችን ይሰራል ተብሎ እንደሚጠበቅ ዘ አትሌቲክስ ያስነበበ ሲሆን መድፈኞቹ አዲስ ተጫዋች በማስፈረም እንዲሁም ከተጫዋቾቻቸው ጋር በመለያየት እንደሚጠመዱ ተነግሯል። አርሰናሎች በቀጣይ የጋናዊውን የመሃል ሜዳ ተጫዋች ቶማስ ፓርቲን ኮንትራት ማራዘም እንደሚፈልጉ ተገልጿል። ይሁን እንጂ የውል ማራዘም ሂደቱ የማይሳካ ከሆነ ከወዲሁ ለሱ ተተኪ የሚሆን አማራጭ ተጫዋች እንደሚመለከቱ የተሰማ ሲሆን ማርቲን ዙቤሜንዲ ዋነኛው የቶማስ ፓርቴ ተተኪ እንደሚሆንም ተሰምቷል። በተጨማሪ መድፈኞቹ የግራ መስመር ተጫዋች ሊያስፈርሙ እንደሚችል የተገለጸ ሲሆን ኬራን ቴርኒ ክለቡን በአመቱ መጨረሻ ይለቃል። ዚንቼንኮም ጥሩ ዋጋ ከቀረበ ሊሸጥ እንደሚችል ነው የተዘገበው። መድፈኞቹ የአሌክሳንደር አይዛክ እንደዚሁም የቪክተር ዮክሬሽ ጉዳይ የማይሳካ ከሆነ ደግሞ የጀርመኑን የአርቢ ሌፕዚንጉን አጥቂ ቤንጃሚን ሼሽኮን እንደሚመለከቱ የተነገረ ሲሆን በሌላ በኩል ማንቸስተር ዩናይትድ እየፈለገው የሚገኘው የዎልቭሱን አጥቂ ማቴዎስ ኩናን መድፈኞቹ ወደ ኤምሬትስ ለማምጣት በዚህ ሳምንት ውስጥ ለመነጋገር ከተጫዋቹ ጋር ቀጠሮ እንደያዙ ነው የተሰማው። የተጫዋቹ ወኪሎችም ሆኑ ተጫዋቹ ከአርሰናል ጋር መነጋገር የሚፈልጉ ሲሆን የተሻለ ፕሮጀክት ላቀረበለት ቡድን መፈረም እንደሚፈልግ ነው የተሰማው። ከአስቶን ቪላ ጋር የሚለያየው ኦሌ ዋትኪንስ ወደ አርሰናል ይመጣል ተብሎ ቢጠበቅም አሰልጣኝ ሚኬል አርቴታ ግን ዋትኪንስን እንደማይፈልጉ ተዘግቧል። አርሰናል እድሜው የገፋውን
ዋትኪንስን ማስፈረም እንደማይፈልግ የተገለጸ ሲሆን መድፈኞቹ ከተቻለ ከ26 ዓመት በታች የሆነ 9 ቁጥር አጥቂ ነው ማስፈረም የሚፈልጉት። በመስመር በኩል ግን ማለትም በማርቲኔሊ በኩል ማለት ነው መድፈኞቹ በርካታ ተጫዋቾችን የተመለከቱ ሲሆን እድሜው የገፋ ተጫዋች ቢሆንም ችግር እንደሌለባቸው ተገልጿል። በዚህም የኤስ ሚላኑ ራፋኤል ሌኦ እንደዚሁም ደግሞ ከባየር ሙኒክ ጋር ሊለያይ ይችላል ተብሎ የሚጠበቀው ሳኔን እና የአትሌቲኮ ቢልባኦን ኒኮ ዊሊያምስን የተመለከቱ ሲሆን ሌሎች ተጫዋቾችንም በመመልከት ላይ እንደሚገኙ ተዘግቧል። አርሰናል በዚህ ሲዝን ከቼልሲም ከማንቸስተር ዩናይትድም በላይ በብዙ ርቀት የተቀመጠ ስኬታማ ቡድን ነው ሲል የአስቶን ቪላ የቀድሞ አጥቂ ጋብርኤል ተናግሯል። ጋብርኤል አጎባላሆር ስለ አርሰናል ሲናገር አርሰናል ከቼልሲ ከቶትናምና ማንቸስተር ዩናይትድ በላይ እየተተቸ ነው። አርሰናል ከሱ በታች ዝቅተኛ አቋም ባላቸው ቡድኖች ለምን እንደሚተች አልገባኝም ያለ ሲሆን በየትኛው መመዘኛ ቁጥራዊ አሃዞችን ብትመለከቱ አርሰናል ከነዚህ ክለቦች አናት ላይ በረጅም ርቀት ይቀመጣል። በእርግጥ አርሰናል በቅርብ ጊዜያት ዋንጫ አልወሰደም ይሆናል፣ ግን የክለቡን ለውጥ ተመልከተው በባለፉት 2 ተከታታይ የውድድር ዓመታት ቻምፒዮንስ ሊግ ውስጥ ሪያል ማድሪድን የሚያክል ትልቅ ቡድን በሩብ ፍጻሜ አሸንፈዋል። እስኪ የቼልሲ ቶትናምና ማንቸስተር ዩናይትድ ስኬት ምን እንደሆነ ልትነግሩኝ ትችላላችሁ ወይ? ዩሮፓ ሊግ ወይም ኮንፈረንስ ሊግ ፍጻሜ እንዳትለኝ፣ እነዚህ ውድድሮች የትንንሽ ቡድን መወዳደሪያ ውድድሮች ናቸው፣ በብዙ እጥፍ ከቻምፒዮንስ ሊግ ውድድር በታች ናቸው ሲል የቀድሞ የአስቶን ቪላ አጥቂ ጋብርኤል አግቦናልሆር ለስካይ ስፖርት ተናግሯል። ጋብርኤል እንደተናገረው ከሆነ አሰልጣኝ ሚኬል አርቴታ ዘንድሮም ቢሆን በጉዳት እየታመሰ የሰራው ስራ ከየትኛውም ቡድን በላይ ነው ሲል ተናግሯል። የመድፎ አለቃ ሚኬል አርቴታ በበኩላቸው እርግጠኛ ሆኜ የምነግራችሁ በቀጣይ ዓመት አዳዲስ ተጫዋቾችን ሳናስፈርም ዓመቱን ከጀመርን ምንም ዋንጫ አናሸንፍም። ክለቡ ይህንን እንደሚያስብበት ተስፋ አደርጋለሁ። ከዘንድሮ ብዙ ትምህርት ወስደናል። እናም ስህተቱን እንደማንደግም ቃል እገባለሁ። ዋንጫ ከፈለግን በዚህ የክረምት ዝውውር ተጫዋች ማስፈረም አለብን ሲል ነው አሰልጣኝ ሚኬል አርቴታ የተናገረው። የቀድሞ የሊቨርፑል ተጫዋች ካራገር ማጋሌሽ የአርሰናል ሁሉም ነገር ነው። እሱን በጉዳት ካጡ በኋላ ነው አርሰናሎች ጨዋታዎችን ለማሸነፍ የተጀገሩት ሲል ተናግሯል። እንደዚሁም ዊሊያም ሳሊባ ስህተቶችን ያበዛው አጠገቡ መሪው ጋብርኤል ማጋሌሽ ስላለ ነው። ዘንድሮ ከጋብርኤል ማጋሌሽ በኋላ አርሰናልን ከተመለከታችሁ እንደ በፊቱ አይደለም። ምክንያቱም የመሪነትና የወንድነት ባህሪያቸውን አጥተዋል። የአርሰናል የጀግንነት ባህሪ ጋብርኤል ማጋሌሽ ነው ሲል ጂሚ ካራገር ተናግሯል። እኔም በበኩሌ በዚህ ንግግር የምስማማ ሲሆን አርሰናል ጋብርኤል ማጋሌሽን በማጣቱ የወንዳ ወንድነት ባህሪውን እንደዚሁም የጀግንነት ባህሪውን አጥቷል ብዬ አስባለሁ። መድፈኞቹ የተጫዋች በሜዳ ላይ ሲኖር የትኛውንም ቡድን ለማሸነፍ ይጋደላሉ። አርሰናል በፓሪስ ሰን ጀርሜንም ሽንፈት የገጠመው እንደዚህ አይነት መሪ በሜዳው ላይ ስላልነበረ ነው ሲሉ በርካቶች እየተናገሩ ይገኛሉ። አድማጭ ተመልካቾች የዕለቱን ወሳኝ ነጥቦች ወደ እናንተ አደረስኩኝ። አብርሃም ፍቅሬ ነበርኩኝ። ቻናሌ በአጭር ጊዜ ተወዳጅነትን አትርፏል። አሁንም አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየዕለቱ ወሳኝ ጥንክሮችን መስማት ትችላላችሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘሁላችሁ።